ልጅ የሚሳደብ ሰው ማለት በጣም ያሳፍራል። እግዚአብሔር ምስክሬ ነው የምላችሁ። ሴት ልጅ ማለት በቃ በጣም ፍቅር ነች፣ ብዙ ነገር ነች፣ እናት ነች፣ ሞጣኮ ከታች በፌክ አካውንት እየለፈለፈ እሱ ካለም ያዳምጥ። ምንድነው መሰለህ የሚባለው እሱ መሰለኝ ፌክ አካውንት ይዞ መጣ። መኩዬ ታውቃለህ፣ ሴት ልጅ ስለ እናትን የምትወድ ከሆነ እህትን የምትወድ ከሆነ ሴት ልጅ ታበረታታለህ፣ ሲሰራ ታጠነክራለህ፣ እንድትበረታ ምናምን ታረጋለህ እንጂ እንዴት አንተ ሴት ልጅና መተክ በተፈጥሯ በኔቸሯ ትሳደባለህ? በኔቸራቸው በሴት ልጅ ኔቸር የሚሳደቡ ስድብ ራሱ መሰዳደብ እኮ ይደብራል። አጥፎ ሚስቱን የተኛ መልሶ ሴት ይሳደባል። ሚስት ደግሞ ይሁን እኔ አሁን ብሳደብ ገባ ሚስት ተነስታ እንዴት ሴት ልጅ ትሳደባለህ? እኔ ሴት አይደለም ብትለኝ መልሴ ምንድነው? እሱ ሚስቱ አሁን ተነስታ ገባ ለምን ሴት ትሳደባለህ ብላ ቻሌንጅ ማድረግ ነበረባት። ሴት ልጅ አለው ቱሞሮም ታገባለህ። ሁለቱም አንድ አይነት ሆነዋል እኮ በተለይ ዱባይ ደርሶ ከመጣ በኋላ እኮ እሱም ሴት ነው። ስለዚህ ምን እንደተፈጠረ አናውቅም። ዱባይ ላይ ሚኒስትሩ እስከናገኝ ድረስ አንድ አይነት ናቸው ለማለት ነው። መልካም ጊዜ ይሁንላችሁ። በቃ ኦኬ። እሺ ዛሬ በጣም ተናደሻል። አይደለም መናደድ ሳይሆን በቃ ታውቃለህ የሆነ ሰዎችን ስትናገር like you have to be reasonable ልትሆን ይገባል። ምክንያት ሊኖርክ ይገባል። ገባክ? ከበደ ለሰጠው አበበ የሚናደድ ከሆነ ከባድ ነው። እኔ ሌላ ምክንያትና ሌላ የተጋጨንበት ሌላ ሪዝን እንዳለ እኔም እሱም እያወቀ በዛ እርዳታ ሰበብ አድርጎ ነው የተነሳብኝ። አንቲል ቱዴይ ይሰድበኛል። $100,000 ጠይቄ ከለከሉኝ ብሎ እኔ ይሰደባለሁ። ምን ያደርግልህ ነው $100,000? $100,000 ምን ያደርግለታል? አሜሪካ ማለት አንድ ቤት እንኳን አይገዛም። እኔ ምን አውቃለሁ? ጠይቆ ሲከለከል እብድ ይሆናል እኮ። የሚገርመኝ ይሄ ነው እኮ አንዳንዴ አዶኖ ገንዘብ አይተው የማያውቁ ሰዎች ያሳዝኑኝ። እዛ ከከለከሉ ነው ማውራት ያለብክ ሙሽ ከኔ ጋር። አይ $100,000 ማለት እኮ ምንም አትሰሪበትም። እውነቴን ነው የምነግርህ። በህይወቱ አግኝቶ ቢያውቅ ኖሮ $100,000 አያወራም። $100,000 እኔ እንጃ። እኔ ምንም ይሰራል። አንድ አመት ትኖርበታለች ብዬ አላምንም። አሜሪካ ውስጥ ምንም አይጠቅም። እኛ የምንሰራው እኮ 300-200 ሺህ ነው በአመት ማለት ነው። ግን ምንም አትሰሪበትም፣ ትኖርበታለች። በቃ አለቀ። እና እነዚህ ገና በህይወታቸው $10,000 በእጃቸው ይዘው የማያውቁ ሰዎች ናቸው። አሁን ከሰው ጋር በ100,000 እንድትጣያለሽ ነው እኮ። $100,000 በኢትዮጵያ ጭንቅላታቸው ገና ኢትዮጵያ ውስጥ ነው። አየሽ $100,000 ምንድነው የሚያደርጓት? በኢትዮጵያ ያመነዝሯትና እነሱ ኢትዮጵያ እያሉ ሚሊዮን የሚባል ነገር አይተዋቁም። አሁን እንዴ ይሄን ያህል ይሆንልኛል ባገኝ። በቃ ይሄ ነው ማይንድ ሴታቸው። ስቲል ያለው ነው ኢትዮጵያ ላይ ነውና በኢትዮጵያ ውስጥ ይሄን ባረግ ይሄን በቃ እንዴ ነው ሌላ ነገር ያለ አይመስልኝ እንጂ ሰው ልጅ አሜሪካ እየኖርሽ $100,000 ቢግ ዲል መሆን አለበት ብያለሁ። በተለይ ለሚሰራ ሰው ማለት ነው። ለወጣ ብሎ መስራት ይችላል እኮ ከፈለገ። $100,000 ነጥኝ እኔ አይ ዶንት ኖ ምን እንደሚያደርጉት አላውቅም። ለምን ከሰው የሚያጣላ አይደለም ማለት ያለው ደግሞ እንዴት ነው አንቺ አሜሪካ ቁጭ ብለሽ እኔ ሻኩር መኪና እንዴት ተሰጠተ ብሎ ሲያብድኩ እንዴ በጣም ነው የገረመኝ። አሜሪካ ወካርግሽ የፈለግሽው መኪና ይዘሽ የምትወጪበት ሀገር ማለት ነው። እና እኔ ለዛ በረኪና ያዘዝኩለት ይሄ ሰውዬ እኮ ክሬዲት የለውም ማለት ነው። መኪና እንኳን ወክ አድርጎ ይዞ መውጣት አይችልም ማለት ነው። ኧረ በስመ አብ! አሜሪካን ሀገር ላይ ቁጭ ብሎ ጫማውን አውልቆ የሚያሳይ ሰው ያጥፎ ዘርግቶ ሼሞኒው እንኳን አሜሪካ እዚህ ዱባይ እኮ መኪና አይታይም። የሚገርምክ ነገር ኧረ በፍጹም I don't know ምን አይነት ኋላ ቀርነት ላይ በጣም ይገርምሻል እኮ ዝም ብለሽ ወክ አድርገሽ የምትፈልገው አይነት መኪና ይዘሽ ወጥተሽ መኖር ትችያለሽ አሜሪካ ውስጥ። ምን ችግር አለ? እስከ ሰራሽ ድረስ እንዳውን ለሸኩር መኪና ተሰጠ ተብሎ በዛ ደረጃ ወጥቶ መወራት አለበት? አሜሪካ የሚኖር ሰው ወጣው አበደኩ ላይ ራሱ ሊያጠፋ እኔ ተንበርክኮ መኩዬ ይቅርታ ካለ እኔ ነገ ገዝቼ ሰጠዋል። ይሄው ነው ቻሌንጅ ላድርግ። ተንበርክኮ ቡቺዬ መኩዬ እባካችሁ ይቅርታ አርዱኝ ብሎ ተንበርክኮ ካለ ነገ የሸኩራን መኪና ገዝቼ ልሰጠው። ሰምታችኋል? ሪከርደሮች ይደገም። ሪከርደሩ
ቆይ እኔ ሚውት ላድርግ ሪከርድ አድርሱ ለሞጣ ተንበርክከ መኩዬ ጉቺ ዮኒ ማኛ ባካችሁ ይቅር በሉኝ ህዝብ አስቀይም ያለው ብሎ ተንበርክኮ ከማለ ከዛ እኔ የሸኩር ነው ማን የምትሉት አይነት መኪና ገዝቼ ሰጠው በቃ በደም ያው እንግዲህ ቃል ገብቻለሁ ተንበርክኮ ያንን ይበል ሰምታችኋል አድርሱለት ከመኩ ነው ይሄ አሰው እንዴት አሜሪካ ቁጭ ብሎ እንደዚህ በዚህ ኮምፕሌክስ ይዟል እኔ ዛሬ አለቀልን ይሄድ እኔ ደስ ነው የሚለኝ ከመሄድ በቃ ተንበርክኮ ይቅርታ ይጠይቅ ከዛ እንገዛና እንሰጠዋል እሺ ሰምታችኋል ጋይስ አድርሱለት ለዚህ ልጋጋም አድርሱለት እንግዲህ መከራችንን አበላን እኮ በስማ እውነት በረንዳው ላይ ነው እንዳለሽው ያ በረንዳ ላይ ነኝ ኮሊኩ በረንዳ ነው የምቀመጠው ውስጥ አልወድም ሙቀት ካልሆነ በስተቀር ያኔ የመጣው ጊዜ እንትና እዛ በረንዳ ላይ ነበረች ማንስ ያንቺ ጓደኛ መጥቶ በረንዳ ነው ተወድት ማለት አይበርድም ግን ይበርዳል እየተባለ አይደለም እንደ ዱባይ ፎጣ ለብሼ አታይ እና እቺ ፎጣ ከምን ታድናለች ትልቅ እኮ ነው እና ብርዱ ያችን ያህል ነው አይ በጣም እንደኝ እስቲ ይበርዳል ግን በቃ አንፋይ ነው ሜድ በስላለኝ ዝነጣይን እንዳያበላሽብኝ ኦኬ አይ መቼ ነው የምትመጣው ሳራ ሰሞኑን እመጣለሁ እያለች ነው ደውልላታለሁ ታፕ አድርጉ ቤታንም ጉቺ አልገባኝም ማሬ ይቅርታ ይበል አዎ ይበል አንድ ሁሉንም ያስቀየመውን ሁሉ ይበል ተንበርክኮ ነው ታዲያ ተንበርክኮ ከዛ መኪና ገዛላለሁ ብለዋል ውዴ ምን ችግር አለው ብታፈምሽኝ ጌታ ኢየሱስ ኦሬዲ ፈምሰሻል እኮ የቤታየውን ስም አድርገሽ የቤታየን ፕሮፋይል አድርገሽ ይሄ ሁላ ነገር አድርገሽ ካልፈመሽ ከባድ ነው ማሪ ስሟ የቤታዮ ፕሮፋይሉ የቤታዮ ይሄ ሁሉ ተጠቅመሽ ካልፈመሽ በኔ ልፈምሽ ነው እናቴ ያ ቤታዮና ያፈመሰችው ራሷን አይደለም ይሄ ተጠቅመሽ ማሪ አሁን እንደው ከቤታኔ ታውቂ ነው ይሄንን ሁሉ ተጠቅመሽ ካልፈመሽ ከባድ ነው የኔ ፍቅር ማሪ ቤታዮ ብላ አስበው ፕሮፋይሏ የቤታዬ ከዚህ ወዲህ እንዴት ነው እንዴት ትፈምሺ ማሪ ጉቺዬ ለሞጣ ነው ይቅርታ ልጠይቅና መኩ መኪናውን ለኔ ይሸልመኝ ስማ ኖ ራሱን ነው የምንፈልገው አሬ እኮ ቀልደኛ ነው አንድ አመሞዚ ይሄ መኩ ሰውዬ ቆይስ አንድ እኔን የሚረግጣልኝ ማን ነው እሱ ራሱ ነው በጣም አቀሳሰር አካውንት እንዴ አልሰማም ምናምን
500 ምናምን አካውንት አለኝ አለ እኮ። ሁሉም ሞጣ ቀራኒዮ የሚለው የኔ ነው አለ እኮ። አንድ ጊዜ አልሰማህም? እኔ አላውቅም። እኔ ምንድን ልሰማ ከፍሎኛል። አልሰማሁም። ተቆርጦ የሚመጣ ካለ ተናግሯል። ሞጣ ቀራኒዮ የሚለው አካውንት በአጠቃላይ የራሴ ነው አለ። ወደ 500 ምናምን አካውንት አለኝ አለ። 500 ነው 150 አካውንት አለኝ። በስማ ቤታዮ መጣለች። አስገባት። የኛ ቤታዬ አይደለችም። ሌላ ነች። አቻ አፈምሽኝ የምትለኝ ልጅ እኮ ነች። እስቲ ስቤያታለሁ። ገብተሻልማ። እስቲ ፎሎ አድርጓት ደግሞ 1000 አልሞላች መሰለኝ ሴትዮዋ። አመሰግናለሁ ውዴ በጣም ማለት ነው። ፎሎ አድርጓት። ፎሎ ባያደርጉኝም ስላስገባሽ ከልብ አመሰግናለሁ። የምር ፍሬ የለውም። እስቲ ፎሎ አድርጓት ጋይስ፣ ሁላችሁም 1000 ያስገቧት። 700 ምናምን ሰው በቪዲዮ ውጪ ሁሉም ያደርጉሻል። አትችልማ። 1000 አልሞላችም እንደ ቀረ አይደለም እንደሱ ነገር። አይ አንዳንድ ሀገር እኮ አልቀረ ሁሉ አረብ ሀገር ነው ያለች። አይሰራማ። እዚህ እኮ 1000 ካልሞላክ እንጂ አይሞላም እንዴ? እዛ አይሰራም። ገስት ትገባለህ እንጂ ቪዲዮ አይከፍትም። ኦኬ ሌሎቻችሁ ፎሎ አድርጓት፣ ፎሎ ያላደረጋችኋት እና 1000 ትሙላ እና ከዛ በቪዲዮ ልትወጣ ነው። ከወጣች ትውጣ። ግን ሪከርደሮች እኮ ብዙ ጊዜ አይወጡ። ሪከርደር ናት። ፎሎ አድርጓት። አረብ ሀገር አይደለም እንግሊዝ ሀገር ነው የምኖረው። ሶሪ ኦኬ እሺ ፎሎ አድርጓት። 1000 ያስሞሏት። ምቀኛ አትሁኑ፣ መሽቁቅ አትሁኑ። እንደሞጣ የሞጣ ምቀኝነት ይልቀቃችሁና ልጅቷን 1000 ያስገቧት። እንደዚህ እንደ ጎባጣ ሰውዬ ምቀኛ አትሁኑ። አቤት ዛሬ እዚህ ቤት ቁጭ ብዬ ስለፈልፍ ሳሪ ቤት ምን ገባ ነው የሚለው ህዝቡ። ጋይስ ፎሎ አድርጓት በእናታችሁ። 1000 ያስገቧት። እስኪ አስገቧት 1000። 700 ምናምን ሰዎች አላችሁ። ምን አለበት ፎሎ አድርጓት። ሁላችሁም የቤታ ልጆች፣ የኔ ልጆች ፎሎ አድርጓት ማሮች። ቴንኪው የኔ እናት። በቃ ይበቃል፣ ይበቃል። ፎሎ አድርጓት። አስገብኝ ይላል ደግሞ ጉርጓድ ግባና የነማ አስገባክ። ፎሎ አድርጓት። የገባችው ፎሎ አልተደረገች እሱ እንደገና አስገቡኝ ይላል። 700 ምናምን ሰው እያለ 1000 ማስገባት አቃታችሁ? ቢዩር ሰልፍ እንዴት ነህ? እስኪ ፎሎ አድርጓት። እስኪ ፎሎ አድርጓት ማሮቼ። 1000 ትግባ። አድርጓት፣ አድርጓት ሁላችሁ። ለምን ትሰደበልሽ? እንዳትሰደብ ምንም አትጠይቃ። እካክ ድሮ ልሰድብክ መስሎኝ እዚህ የተቀመጥኩት። እሺ ላይ በመገባሉ ልሰድብ ነው እያልሽ ነው? እና እንደሞጣ ፖለቲካ ልሰራ ነው። ፎሎ አድርጓት ቤታዩ የሚለውን አካውንት ያንበርክከክ መድኃኒዓለም አረግናት። አንቺ ያዘሽን ማርትዬ ቴንኪው የኔ ፍቅሮች ሁላችሁም። ኧረ እባካችሁ 1000 እንኳን አልሞላችም። 1000 ያስገቧት፣ 1000 ያስገቧት ፍቅሮች። አረ ምንድነው የምትሰዳደቡት? አልገባኝም። ምን ተፈጥሮ ነው? ማን ተዳደቡት? ኮሜንት ላይ ፍቅሮቼ ፎሎ አድርጓት። ቤታዩ የሚለውን አካውንት ፎሎ አድርጓት። እንወድሻለን። እኔም ወዳችኋለሁ።